ሰላም ተመልካቾች እንደምን አላችሁ? ዛሬ ይዤላችሁ የቀረብኩት በኮምፒውተር አማርኛ እንዴት መጻፍ እንደሚቻል የምንማረውን ትምህርት ላጋራችሁ ነው። እንግዲህ እድሉን ላላገኛችሁና ለመጻፍ እየፈለጋችሁ በጣም ለምትቸገሩ ሰዎች ፍቱን መፍትሄ መሆኑን አውቃችሁ ትምህርቱን ከዚህ እንደሚከተለው አቀርባለሁ እንድትከታተሉ ግብዣዬ ነው። አብራችሁን ቆዩ። እሺ እንግዲህ የአማርኛ ታይፒንግ ከመጻፋችን አስቀድመን ወርድ እንከፍታለን። ማይክሮሶፍት ወርድ እንከፍታለን። እሱን ስንከፍት እንደሚከተለው ከዚህ ከስታርት በተን ላይ ከዊንዶው ላይ እቺ የምትታያችሁ ዊንዶው ምልክታለች። ከታች ከስር እቺ ሰማያዊዋ እቺን እሷን ክሊክ ስናደርግ ይሄ ይመጣል። ከዚህ ላይ እንግዲህ ኦፊሶች ፒን የተደረጉት እዚህ ላይ ይመጣሉ። አሁን እዚህ ስላለኝ ወርድ ነካለው፣ አንድ ጊዜ ነካለው ይከፈታል ማለት ነው። ከዚህ በኋላ እንግዲህ መስሪያው ወርድ ቦታችን ላይ ባዶ ወረቀት ላይ ስራችንን እንጀምራለን ማለት ነው። እንግዲህ እንደምትመለከቱት እንደዚህ ነጭ ወረቀት ከመጣለን በኋላ እንግዲህ እዚህ ላይ ነው የምንጽፈው ማለት ነው። ከርሰሩ ብሊንክ እያደረገ ይታያቸዋል። ይሄ ብሊንክ የሚያደርገው እሱን ኢንተር ብለን ዝቅ ማድረግም እንችላለን። ስለዚህ ፈለግንበት ቦታ ላይ ከላይ ሩለር አለ፣ ማስመሪያ አለ። ሩለር ማስመሪያው ይሄ የሚታያቸው ነው። ይሄ መስመር ቪውድ ተጠቅመን እሱን ኦን ስናደርገው የሚመጣ ነው። በዚህ መሰረት እንግዲህ ሁለት ስላይዶች አሉ የሚሸራተቱ፣ እነሱን አስተካክለን ገባና ወጣ የሚለውን ከግራና ከቀኝ ያለውን ህጋጉን የምናስተካክልባቸው ናቸው ማለት ነው። ኢንተር ስንመለሰው ወደ ነበርበት ይመለሳል። እኛ ግን ከጻፍን በኋላ መመለስ እንችላለን። አሁንም አስቀድመን እነዚሁ ማስተካከል እንችላለን። ከዚህ ቀጥሎ እነዚህ የምንገፋው ደግሞ ይኖራል። እዚህ ድረስ ከመጣም ትንሽ መለስ አድርገን እናስገባና መጻፍ እንጀምራለን ማለት ነው። እንግዲህ ከዚህ ቀጥሎ ማየት ያለብን ነገር ለመጻፍ የሚያስፈልገው ቀጥሎ ያለው ጉዳይ ፓወርግዕዝ መጻፊያ ፎንታችን ማለት ነው። እንግዲህ ፎንቱን የምንጽፍበት ፓወርግዕዝ 2010 አለ። ከኢንተርኔት ላይ ደግሞ ሌላ የሚል አለ። እሱ መጠቀም እንችላለን ማለት ነው። ስለዚህ አሁን መጻፍ እንጀምር። እንግዲህ እንደሚከተለው ስንል የመጀመሪያው ከማለታችን በፊት እንግሊሽ ነው። እዚህ ላይ የምታያችሁ ቺስ ደግሞ ስነካት ፎት መጣለች። በአረንጓዴ መደብ ላይ በቢጫ ፎንት ፎ ደግሞ እንነካዋለን። በቢጫ መደብ ላይ አረንጓዴ ፎ ይመጣል። ከዚህ በኋላ በዚህ በቢጫ መደብ ላይ አረንጓዴ ፎ አለ። በሱ ነው የምንጽፈው ማለት ነው። ከዚህ በኋላ እንግዲህ እሱን መጻፊያችንን አማርኛ ፎንት ላይ ካደረግን በኋላ እንግዲህ ፊደሎችን መጻፍ ቀጣዩ ስራችን ይሆናል ማለት ነው። አሁን የፊደል መጀመሪያ በአማርኛችን እንደምናውቀው ሀ ነው። ሀ ስንል ኤች እና ኤን ነው የምንነካው። ማነው ኤች ብቻውን ነው የምንነካው። ራብዕ ሀ ሲሆን ግን አራተኛው ሀ ሲሆን ኤች እና ኤን እናደርጋለን። ሁለቱም ድምጻቸው አንድ ስለሆነ ግዕዝ እና ራብዕ ናቸው። የግዕዙን ኤች ብቻ ነው የምንነካው። ከዛ በኋላ ሁ ስናደርግ ደግሞ ኤች እና ዩ እናደርጋለን። ከፍ እናደርገዋለን። ችግር የለም። አሁን ፎንት ስታይል ራይት ክሊክ ማድረግ እንችላለን። እነዚህ ዝም ብለን ሴሌክት እናደርገው እንችላለን። ከዚህ በኋላ ይህንን ፎንቱን እንደዚህ መጨመር እንችላለን። ወይም ቁጥር አለ ከጎኑ ቀስቱን ነክተን የፈለግነው ቁጥርም እንደዚህ እናደርግ ያው ነው ማለት ነው። ኦፕሽኑ ስለሚበዛ ነው። ይሄንን ታስክ ሁለትና ከዛ በላይ የሆኑ ኦፕሽኖች አሉት ኮምፒውተር ላይ እና አስቸግረን። ሁ ስንል ኤች እና ዩ እናደርጋለን። ሂ ስንል ኤች እና አይ፣ ሀ ስንል ቀደም ሲል እንዳልኳችሁ ኤች እና ኤ ነው። ራብዕ ሲሆን ይሄ ነው። ሄ ሲሆን ኤች እና ዋይ ነው። ህ ሲሆን ኤች እና እ ነው ኢ ነው። ሆ ሲሆን ደግሞ ኤች እና ኦ ይሆናል ማለት ነው። ለለም ሲሆን ለሌላውም ሲሆን እንደዛ ነው። ለኤል ብቻ ነው። ሉ ስንል ኤል ዩ ነው። ሁለተኛ ፊደሎች ዩ ነው ማለት ዩ ነው። ሶስተኛ ፊደል ሊ ኤል አይ፣ ላ ኤል ኤ፣ ሌ ኤል ዋይ፣ ል ኤል ኦ። ሀ ላይ ያልናቸውን ቫውሎች ለም ላይ እንከታለን። አንዳንድ ፊደሎች ላይ ግን ለየት የሚል ነገር አለ። ሺፍት እና ካፕስ ሎክ ኪዎች አሉ። እነሱ እንዴት እንደምንጠቀም በሐመር ውሃ ጀምረን እናያለን ማለት ነው።
ሐመርሃ ስንል ሺፍት እና ኤች ነው የምናደርገው። ሐመርሁ ስንል ሺፍት እንደያዝን ኤች እና ዩ ቅጥያዎቹ የሆናቸው ቫወሎች። ሂ ስንል ሐመርሁ ሺፍት እንደያዝን አሁን ኤች አይ። ሃ ሺፍት ኤች ኤ፣ ሄ ሺፍት ኤች ዋይ፣ ህ ሺፍት ኤች ኢ፣ ሆ ሺፍት ኤች ኦ። እንግዲህ ሐመርሃ ሰፊ ስለሆነች ዘርፋፋ ስለሆነች ሁለት ላይ መፈረጅ ታለች። እሺ ችግር የለውም እንቀጥል። ማ ሲሆን ኤም ነው። ሙ ኤም ዩ ምንም ሽፍት አንይዝም። ሚ ኤም አይ፣ ማ ኤም ኤ፣ ሜ ኤም ዋይ፣ ም ኤም ኢ፣ ሞ ኤም ኦ። እንደዚህ አድርገን እንቀጥላለን። ሰ ሁለት አይነት ሰ ናቸው ያሉት። የመጀመሪያው ሰ ሽፍት ሳንይዝ የሚጠቀመው ነው። ይሄ ኩራዙ ሰ ሰ ስንል ይሄ ነው። ሱ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ ዋይ፣ ስ ኤስ ኢ፣ ሶ ኤስ ኦ። ያችኛዋን ሰ ደግሞ ስንጽፍ ምንድነው የምናደርገው? ሺፍት ኤስ ነው የምናደርገው። ሺፍት ዘን ሺፍት ኤስ ሰ ከፍላለሁ። ሺፍት ኤስ ዩ ሱ፣ ሺፍት ኤስ አይ ሲ፣ ሺፍት ኤስ ኤ ሳ፣ ሺፍት ኤስ ዋይ ሴ፣ ሺፍት ኤስ ኢ ኦ፣ ሺፍት ኤስ ኦ። ይሄ ይሆናል ማለት ነው። ሶ እንግዲህ በዚህ መሰረት የምንቀጥለው ቀጣዩ ማለት ነው ረ። ረ ስንል አር፣ አር ዩ ሩ፣ አር አይ ሪ፣ አር ኤ ራ፣ አር ዋይ ሬ፣ አር ኢ ር ኤንድ አር ኦ ሮ። እንቀጥላለን ግን በአልፋቤት ኦርደር ቅደም ተከተል አይደለም ሰን ያስገባ ነው። እኛ ኪቦርዱን አጠቃቀም ብቻ ነው ዛሬ ፎከሳችን። ሌላ ቀን ደግሞ የአማርኛ ፊደላትን በቅደም ተከተል እስከ ፐ ወይም እስከ ቨ ድረስ ያሉትን ምን እንደሚመስሉ ሌላ ጊዜ እናያለን። አጭር ሰዓት የሚወስደው። አሁን እንቀጥል። በኪቦርዳችን የምንጽፋቸው ፊደሎች ረ ደርሰናል። ረሰ ሸ፣ ሸ ነው። አሁን ሸ ስንል እንግዲህ ካፕስሎክ የሚባል ኪ ያለ ካፕስሎክ እሱን ኦን እናደርገዋለን። አንዴ እናበራዋለን። ከዛ በኋላ ኤስ ነው የምናደርገው። ከዛ ዝም ብለን መቀጠል። ካፕስሎክ አንዴ ከተነካ ከበራ እንደ ሺፍት ይዘን አንቆይ። አንዴ ካበራ ነው በራሱ ኦን ነው። ስንፈልግ ኦፍ እናደርገዋለን። ሹ ስንል አሁን ኤስ ዩ ካፕስሎክ እንዳለ ያው ነግሬያቸዋለሁ። ካፕስሎክ አለ። ሺ ካፕስሎክ ኤስ አይ፣ ሻ ካፕስሎክ ኤስ ኤ፣ ሼ ካፕስሎክ ኤስ ዋይ፣ ሺ ካፕስሎክ ኤስ ኢ፣ ሾ ካፕስሎክ ኤስ ኦ። በዚህ መሰረት አሁን ሸን ስለጨረስን ካፕስሎክ የሚያስፈልገውን እሱን ኦፍ እናደርጋለን። ካፕስሎኩን ይኸው ኦፍ አድርጊያለሁ። ሶ ቀጣይ ቀ ነው። ቀ ስንል እንግዲህ ኪው ነው። ካፕስሎክም ሺፍትም አያስፈልግም። ቀ ኪው ነች። ቁ ሲሆን ያው ዩን ጨምራለን። ቂ ሲሆን ኪው አይ፣ ቃ ኪው ኤ፣ ቄ ኪው ዋይ፣ ቅ ኪው ኢ፣ ቆ ኪው ኦ። እዚህ አድርገን እንጽፋቸዋለን ማለት ነው። በ ነው ቀጣዩ ተረኛ ፊደላችን ማን ነው? በ ነው። በ ቢ ነው። ቡ ቢዩ፣ ቢ ቢአይ፣ ባ ቢኤ፣ ቤ ቢዋይ፣ ብ ቢኢ፣ ቦ ቢኦ። ከዛ ቀጣዩ ማን ነው ይመስላችሁ? አማርኛ ፊደል ቅደም ተከተል መሰረት ከበቀጥሎ ማን ነው? ለእናንተ ክላስ ወርክ ላድርገው። ተ ነው። እሺ ተ እንግዲህ ፎንት ሳይዝ አሳነስኳት። ለምንድን ነው ያነሰችው? ሰሌክት አደረጋትና ይሄ ይመጣልኛል። ከዛ በኋላ እዚህ አድርጌ 72 ላደርግ እችላለሁ። እንደ ጓደኞቹ እንደዛው 7 ቱ ቲዩ ቲ አይ ታ ቲኤ ቴ ቲዋይ ት ቲኢ እና መጨረሻው ቲኦ ቶ። ቼ ቼ ስናይ ደግሞ ሲ ብቻ ሲ ቹ ሲዩ ቺ ሲአይ ቻ ሲኤ ቼ ሲዋይ ቺ ሲኢ ሲኢ ቾ ሲኦ ያለ እንወርዳለን። ተቼ ከዛ ሀ ብዙሃኑ ሀ ነው የሚባለው። ይሄ ብዙሃኑ ሀ ደግሞ ስንል እሱን ደግሞ ስናይ ካፕስሎክ እናበራለን። ካፕስሎክ ስናበራ ከዛ ኤች እናደርጋለን። ይሄ ይመጣል። ይሄ ብዙሃኑ ሀ ኃይለ ሥላሴ ኃይል ምናምን ንስሐ እያለ ስንጽፍ በዚህ ነው የምንጽፍ። ይህም የጽፈት ህግ ላይ ደግሞ ጸያፍ ፊደላት አጠቃቀምና ትክክለኛ የሚለውን ስንደርስበት ለብቻው ምና ይሆናል።
ለአሁኑ ፊደል መጻፍ ነው። ሀ ብዙሃኑ ሀ። ሁ ያው ካፕስሎክ እንደበራ ነው። ሁ ኤች ዩ ካፕስሎክ ኤች ዩ። ሂ ካፕስሎክ ኤች አይ። ሀ ካፕስሎክ ኤች ኤ። ሄ ካፕስሎክ ኤች ዋይ። ህ ካፕስሎክ ኤች ኢ እና መጨረሻው ሆ ካፕስሎክ እና ኤች ኦ። ሆ ሆህተ ጥበብ ሲባል አሁን ሆ ስንል እንግዲህ ይቺ ናት መርሆ። ሆህተ ሲባል በዚች ሆ ነው የምንጽፍ። ኃይል ብለን ስንጽፍ በራብዕ ሀ ነው። ሀ ይሄ ነው አራተኛው ሀ። ኃይለ ሥላሴ ስንል ወይም ኃይሉ ምናምን ስንል በዚህ ነው ሰው ስንጽፈው በግዕዙ ሀ ብዙሃኑ ሀ ነው። እግረ መንገዳችሁን ያዙት ብዬ ነው። ከዛ በኋላ ሀ ቸ ሀ ነ ነው ቀጥሎ። ካፕስሎክ አብርተን ከሆነ እናጠፋለን። ነ ቀጣዩ ነው። ሽፍትም ካፕስሎክም አይፈልግም። ነ ኤን ኑ ኤን ዩ ኒ ኤን አይ ና ኤን ኤ ን ኤን ኢ ኖ ኤን ኦ። ያው ቀደም ሲል እንዳለው እንግዲህ ቅጥያዎቹ ቫወሎቹ ተመሳሳይ ናቸው ለሁሉም ፊደል። ቀጣይ ኢንተር ብለን እንወርዳለን። ኢንተር ስንል እንግዲህ ወደታች ወደ ክፍት ቦታ ላይ አዲስ መጻፊያ ቦታ እየከፈትን መሄድ ማለት ነው። እንግዲህ ለማታውቁት ነው። አብዛኞቻችሁ ያው ፕራክቲስም ስላላችሁ የምታውቁት ናቸው። አይ ቲንክ እንደዛ ነው የሚመስለኝ። የማታውቁት ነገር ግን ሌሎች ብዙ ነገሮች አሉ ወርድ ላይ ፓወርፖይንትም ላይ፣ እነሱም ደግሞ በሂደት በተለያዩ ክፍሎች እየሄድን እናያቸዋለን ማለት ነው። አሁን ከቆምንበት እንቀጥላለን። ነ ብሎ ኘ ነው። ኘ ስንል ሺፍት ኤን። ሺፍት እንደያዝን ኤን ዩ ዩ ስፔስ ለማድረግ ደግሞ እችን በአሮው ሄደን በዚህ ስፔስ ስናደርግ እዚህ እየከፈትን መሄድ እንችላለን። ከፊደል ወደ ፊደል ያለው ስፔስ ምን ይባላል? እሱ ምን ይባላል? ፍኖት ማለት ነው። ሆህት ነው የሚባለው። ሆህት ይባላል። ከፊደል ወደ ፊደል ያሉ ስፔሶች ሆህት ይባላል። እሺ ኙ ኤን ኤን ዩ ኒ ኤን አይ ኛ ኤን ኤ ኒ ኤን ኢ ኞ ኤን ኦ። አሁን ሽፍት እንለቃለን። ኢንተር ብለን ቀጥሎ ያለ ፊደል ነኘ አ ነው። አ ላይ ለየት ያለ አስተሳሰፉ ኪቦርድ ላይ በኤ የሚጽፋለ ከኢንተርኔት ላይ ዳውንሎድ የምናደርገው ከኢንተርኔት ላይ የምናወጣው አ የሚል ምልክት ያለው የአማርኛ መጻፊያ ኪቦርድ አለ። እሱ ኤ ነው። እዚህ በፓወር ግዕዝ 2010 ነው እየጻፍኩኝ ያለሁት እና በሱ ደግሞ አ ማለት ኤክስ ነች። ኤክስን ብቻ ስንነካ አ ትመጣለች። ያው ቅጥያዎችን ተጠቅመን ከአብ እስከ ሳብ ያለውን በዛ መሰረት ማስኬድ ነው እንደስካሁን። ኡ ኤክስ ዩ ኢ ኤክስ አይ አ ኤክስ ኤ ኤ ኤክስ ዋይ ኡ ኤክስ ኢ ከዛ ኤክስ ኦ ኦ። እንግዲህ በፓወር ግዕዝ 2010 እየጻፍን ያለ ነው። በዛ መሰረት አ ኤክስ እንደሆነች ልብ ማለት አለብን ማለት ነው። ቀጣይ እንግዲህ ወደ ሌላው ፊደል እናልፋለን። አ ስንት አይነት አ ነው ያለው? ሁለት አይነት አ ነው ያለው። እዛው እየጨረስ ነው እንሄድ እስኪ በኦርደሩም ባይሆን ማለት ነው። አ አይኑ አ ሲሆን ካፕስሎክ እናደርግና ሺፍት ይዘን ቅርታ ካፕስሎክ አድርገን ካፕስሎክ ሳይሆን ቅርታ ሺፍት ነው። ሺፍት አድርገን ኤክስ እናደርግ አይኑ አ ይመጣል። አሁን አይን ብለን ስንጽፍ በዚህ ነው የምንጽፈው እንጂ በዛኛው አ አይደለም። አይን ዓለምም ስንል የዚሁ የአይኑ አ አራተኛው ፊደል ራብዑን ነው የምንጠቀመው። ቶ እንቀጥል። ኦ ሺፍት ኤክስ ዩ ኢ ሺፍት ኤክስ አይ አ ሺፍት ኤክስ ኤ ኤ ሺፍት ኤክስ ዋይ ኢ ሺፍት ኤክስ ኢ ኦ ሺፍት ኤክስ እና ኦ። አይ አልኩት ፊንገር እንግዲህ ስሊፕ ኦፍ ፊንገር የሚባለው አ ኤ ኤ ኢ አ ኤ ኤክስ ዋይ። አንዳንድ ጊዜ ኤክስ ካረግን በኋላ ዋይን ለብቻው እንነካዋለን። ሽፍቱን ለቀቅ ስናደርገው ቀለበቷ ትገባለች። እንደዚህ ያለ ነገርም አለ። አጋጣሚ ያልነገራችሁ ቀርቼ ነው አሁን ሳይሆን ትዝ ያለኝ። ሰው እንቀጥል እንግዲህ ከ ነው ቀጥለው። ሽፍትም ካፕስሎክም አይፈልግም። ከ ነው። ከ ኩ ኬዩ ኪ ኬ አይ ካ ኬ ኤ ኬ ኬ ዋይ ክ ኬ ኢ ኮ ኬ ኦ። ከከ ቀጥሎ
አከ ሀ ነው። ሀ ስንጽፍ እንግዲህ ካፕስሎክ እናበራለን። ከዛ ሽፍትን ደግሞ እንይዛለን። የሀ ትንሽ ለየት ይላል። ካፕስሎክም አብረተንም ሽፍትን ይዘንም በኤች ነው የምንሰራው። ኤች ካፕስሎክ ሽፍት ኤች ሀ ካፕስሎክ ሽፍት ኤች ዩ ሳልሱ ኤች አይ ራብዑ ኤች ኤ ሐምሱ ኤች ዋይ ሳድሱ ኤች ኢ ሳብዑ ኤች ኦ። እዚህ ላይ ቻይንኛ ያመጣው እንግዲህ እሱን እናጠፋለን። አንዳንድ እንግዲህ ሳናስተዋል ስንቀር የሚጠና አሁን የት ላይ ነው የተበላሸው? ሀ ሁ ሂ ሃ ሄ ነው። ሄ ላይ ሲሆን ምንድነው የምናደርገው? ካፕስሎክን ሽፍትን ከያዝን በኋላ ኤችን ከነካን በኋላ ዋይል ለብቻ ሽፍቱን ለቀን ዋይል ለብቻ ስንይዛት ሄ ትገባለች። ቀደም ሲል በዛኛው ፊደል ያየነው በአም ላይ ያየነው ይህን ተመሳሳይ ነገር ነው። ሽፍቱን ልቅቅ ካደረግነው በኋላ ከእጃችን ላይ ዋይን ስንነካ ሐምስ ላይ ነው የሚፈጠረው ችግር። ያው ቀለምቷ ትገባለች። ይኸው አሁን ሄ ሆኗል ማለት ነው። ከዚህ ቀጥሎ ስንወር ደግሞ ከሀ ብለን ወ ነው። አሁን ያበራነው ካፕስሎክ ካለ እናጠፋለን። ይቻል ነበር ቅድም አጠፋ። ምክንያቱም ካላጠፋሁት ቻይንኛ ነው የሚያወጣው። እንደ ቅድም ያልሆነ ነገር ውስጥ ይገባል ማለት ነው። ወ ስንል ደብሊው ብቻ ነው። ው ደብሊው ዩ፣ ዊ ደብሊው አይ፣ ዋ ደብሊው ኤ፣ ዌ ደብሊው ዋይ፣ ው ደብሊው ኢ፣ ወ ደብሊው ኦ። ወ ው ዊ ዋ ዌ ዌን አልጻፍም። ደብሊው ዋይ ምንድን ነው የሚለው እንግዲህ እጅ በደንብ ካልነካም እንደዚህ ክፍት የሚሆንበት አጋጣሚ አለ ማለት ነው። ወይ ይኸው ደብሊው እና ዋይ ስነካ ራሱ ገብቷል ማለት ነው። አለች ኦ በዛ ሄዳ ነው። ይህን ግን በአንድ መስመር ሰተር አድርጎ ይዘን ማለት ከፈለግን እሱን ከፍ አድርገን ማስመሪያውን ከላይ ቅድም ያሳየኋችሁ ማስመሪያ እንደዚህ ላይ ያለ ይሄ ሳብ ስናደርገው ህዳጉን ማስተካከል ማለት ነው። ህዳጉን ስናስተካከል በዚህ እንገፋለን። ይህችን ሸራተሻን ከላይ እና ከታች ያላትን ሁለቱንም ይዘናቸው እንመጣለን። ከዛ ከዚህ በቀስቱ መሰረት ስንገፋው ምን ሆነ ይመጣል? የግብ ይመጣል ማለት ነው። ቪው ላይ ገብተን ነው ሩለር የሚለውን ስንነካው ይሄን ይመጣል። እሺ ከዚህ የተሰበሰበ ነው እንመልሰዋለን። መልሰው እንደዚህ የገባ ይመጣል። አንድ ቀረዋል። እንዲህ ካላ ደግሞ የምናደርገዋለን አንዱን እንላለን ሰሌክት ኦል ኮንትሮል እና ኤን ይዘን ሰሌክት ኦል ካደረግነው በኋላ አንዱ ማለት እንችላለን። በነበረበት ላይ እዛው ኋላ ማስተካከል ይችላል። አሁን ጊዜ ላለመጨረስ እንጂ ይመጣል፣ ሲሳብ ይመጣል በራሱ። እሺ ወ ድረስ እንደዚህ አድርገናል። ከዚህም ስፔሱን ከተጠቀም በአንድ መስመር ያስገባቸዋል። ክፍት ቦታ ካለ መሰብሰብ ይችላል ማለት ነው። እንደዚህ አድርገን መሳብ እንችላለን። እሺ አሁን ከወ ቀጥሎ ያለው ፊደላችን ማን ነው የሚሆነው? አከ ዘ ነው የሚሆነው። ዘ ስንል እንዴት ነው የምናደርገው? ዜድ ብቻ ነው። ሽፍትም ካፕስሎክም ምንም የሚጠቀመው ነገር የለንም። ዜድ ዘ። ከዛ መቀጠል ላይ ዩ ዜድ ዩ ዜድ አይ ዜድ ኤ ዜድ ዋይ ዜድ ኢ እና ዜድ ኦ። ከዛ ከዞ ዘ ዠ ነው። ዠ ስንል ደግሞ ሽፍት ይዘን ዜድ እናደርጋለን። ሽፍትና ዜድ ሽፍት ዜድ ዩ ዙ ሽፍት ዜድ አይ ዚ ሽፍት ዜድ ኤ ዣ ሽፍት ዜድ ዋይ ዤ ሽፍት ዜድ ኢ ዥ ሽፍት ዜድ ኦ ዦ ይሆናል ማለት ነው። ዥ ግን አያችኋት? በነገራችን ላይ የአማርኛ ፊደላችን እኛ ሁላችን በትክክል እንጽፋለን የሚለውም አንድ ጥያቄ ነው። የዥን ዝርያ አሁን ጻፉ ቢባል ሰው ሁሉ እዚህ ላይ ዥ ላይ እንደሚቸገር ይታወቃል። ዥ
ላይ የሚቸገር ሰው ብዙ አለ። ወም ራሱ ሁለት አይነት ው ነው ያሉት። ሁለት አይነት ወ አለ። የመጀመሪያውና የመጨረሻው ግዕዝና ሳቡ አሉ። እንደገና ደግሞ ሁለተኛው ውና ስድስተኛው ው ደግሞ አሉ። አጻጻፋቸው ግን እንደምታዩት ሁለተኛው ው እንደዚህ ነው ከስር፣ ስድስተኛው ደግሞ መሀሉ ላይ ነው እንደዚህ ጽፈው ማለት ነው። እሺ እንቀጥል አሁን። እሺ ደብሊው እና ዋይ ነች አይደል? ደብሊው እና ዋይ የታለፉ ፊደሎችን ዞር ብለን ማየት አለብን ማለት ነው። እሺ እንቀጥል እንግዲህ ዦ እንደዚህ ነው። ሺፍት ዜድ ተጠቅመን ነው የሰራነው። ከዠ ቀጥሎ አከ ወዘዠ የ ነው ቀጥሎ የ ስንል ሺፍት ዋይ ሺፍት ይዘን ነው በዋይ የምንሰራው። ሺፍት ዩ ሺፍት ዋይ እና ዩ ነው። ሺፍት ዋይ እና አይ ይ ነው። ሶስተኛዋ ይን አያቸዋል። እኛ ያለመድናት ይ አይደለችም፣ ግን ሶስተኛው ይ ይሄ ነው። የዩ ይ ቀጥሎ ያ ነው። ሺፍት ዋይ ኤ ከዛ ቀጥሎ የ አለ። አምስተኛው የመጀመሪያው እንደምታዩት ነው። አምስተኛው ደግሞ አሁን እንደምጽፈው ሺፍት ዋይ ከዛ በኋላ ዋይ እንደገና አምስተኛ ላይ ዋይ አይደለም የምናደርገው። በአጋጣሚ ደግሞ ለየም ሁለት ጊዜ ዋይን እንነካበታለን ማለት ነው። ቀጥሎ ስድስተኛው ይ ነው። ሺፍት ዋይ ከዛ ኢ እችን ነው የምንጠቀማት አብዛኞቻችን እችን ነው የምናውቃት። ሺፍት ዋይ ኦ ዮ ደግሞ አለ። አሁን ኢትዮጵያ ብሎ ለመጻፍ ሰው ዮ ይሄ ነው ትክክለኛው። አንዳንዶች ሰዎች ሲጽፉ ስናይ ግን ቀለበት ያደርጉባታል። ግን ቀለበት የላትም። እንደምታዩት እቺ ሰረዝ ብቻ ነች ያለችው ማለት ነው። ይሄን ነው ኢትዮጵያ ብለን ስንጠቀም ይሄንን ነው የምንጠቀመው። ዮ አከ ወዘዠ ከዛ ደ ነው። ዲ ብቻ ነው። ካፕስ ሎክም ሺፍትም የለውም። ደ ከዛ ዱ ዲ ዳ ዴ ድ ዶ። እዚህ ላይ አንድ ቀልድ ልንገራችሁ። በደርግ ጊዜ ነው አሉ መሰረተ ትምህርት ሲማሩ ህዝቡ በጣም በግድ ይማር ነበር መሰረተ ትምህርት እና መምህራኖች ከገጠማቸው ውስጥ የምትቀለድ ኮመን የሆነች ቀላለች። መምህሩ ያስሸመድዳቸዋል። ሀሁ እያለ ከአስከ ሆ ፊደሎችን በሙሉ እስካሁን እንደምንጽፈው ያስሸመድዳቸዋል። ሲጀምረው ይጨርሱለታል። ለምሳሌ ሀ ሲል ሁ ሂ ሃ ሄ ህ ሆ ይላል። በ ሲል ቡ ቢ ባ ቤ ብ ቦ ይላል። ሰ ሲል ሰሱ ሲሳይሶ ይላል። እንዴ ሲላቸው እንዱ እንዲ እንዳ እንዴ እንዴ እንዶ ሲሉ መምህሩ እየሳቀ ነበር። ይገጠመኛል ሲያወሩ ሰምተን ነው እንግዲህ ለእናንተም ትንሽ ዘና እንድትሉ የሚል ነው። እንቀጥል። ደ ብለን ቀጥሎ ማን ይመስላችኋል? ከደ ቀጥሎ የሚመጣው ፊደል እስኪ 3 ሰከንድ ልስጣችሁ፣ ሞክሩ። 1 2 3 ጄ ካላችሁ በትክክል አግኝታችሁ። አሁን ጄ ነው የምንገባው። ጄ ራሱ ጄ ፊደልን ነው ጄ ፊደል በራሱ ካፕስ ሎክም ሺፍትም አይጠብቅም አይፈልግም። ዩ ጄዩ፣ ጂ ጄአይ፣ ጃ ጄኤ፣ ጄ ጄዋይ፣ ጂ ጄኢ፣ ጆ ጄና ኦ ጆ። እሺ እንቀጥላለን። በቀስት ሴድ እንደዚህ ያደርጋል። አያችሁት? ስመልሰው ግን አሁን ምን ይሆናል? አሁን ባለሁበት ላይ ብሊንክ የሚያደርገው ከርሰር በ72 ፎንት እስካሁን ስጽፍበት የቆየሁት ነው። ኢንተር ብለው እንዳለ በራሱ ሳይዝ ይወርድልኛል ወደታች። በቀስት ዳውን አሮ ኪ ብጠቀም ግን ያው በትንሽ ፎንት ነው የሚሄደው። ይኸው እንደምታዩት አያችኋት? ብሊንክ የምታደርገው አንሳለች። ሶ መልሰውና ኢንተር ስል ግን ተመልከቱ። ኢንተር ስል በራሱ በትልቁ ይወርዳል ማለት ነው። ጀ ብለን እንግዲህ ቀጥለን የምናገኘው ፊደል ገ ነው። ገ ለማለት ጂ ነው የምንጠቀመው። ገ ማለት ጂ ነው። ጉ ጂዩ፣ ካፕስ ሎክም ሺፍትም አይፈልግም። ጊ ጂአይ፣ ጋ ጂኤ፣ ጌ ጂዋይ፣ ግ ጂኢ እና መጨረሻው ጎ ጂና ኦ እናደርጋለን። ጎ ስንል እንደዚህ ነው። ከጎንም ደግሞ ይጻፋል። ካናቱ ላይ ያረግናትን ቋሚ ሰረዝ እሷን ትተን በጎኑ በኩል እንደዚህ አድርገንም እንደዚህ ክብ ማድረግም የሚቻልበት አለ። ያም አለ። ሁለቱም ያስገዳናል ማለት ነው። ከገ ቀጥሎ እንግዲህ ገ ካለ በኋላ ጠ ነው። ሺፍት እና ቲ። ጠ ሺፍት ቲ፣ ጡ ሺፍት ቲ ዩ፣ ጢ
shift t I ጣ shift t a ጤ shift t y y ግን ስንጽፍ ሽፍቱን ለቀን ነው እንደቀድሞ እንደ አ እንዳለው shift t ካለ በኋላ ሽፍቱን ከእጃችን ላይ እንለቀውና y ለብቻው ሲመጣት ጤ በትክክል ትመጣለች። ጥ shift t e ጦ shift t o እንደዚህ አድርገን ጡ ጢጣ ጤ ጥ ጦ ጽፈናል ማለት ነው። ከዚህ ቀጥሎ የምናየው ጨ ነው። ጨ ደግሞ shift እና ሲ ነው። ጨ shift ሲ ጩ shift ዩ ጪ shift አይ ጫ shift ኤ ጨ shift ዋይ ጭ shift ኢ ጮ shift ኦ ሲ shift ሲ ጮ። አሁን እንደዚህ ሲቆራርጥብን እኛም ለመሰብሰብ ስንፈልግ ፎንቱን ሴሌክት ካደረግን በኋላ እንደዚህ ሌፍት ክሊክ ተጭነን ማውዙን መንፋት ነው። ላልገባችሁ ለአዲስ ሰዎች እንደዚህ ሴሌክት ካደረግን በኋላ ራይት ክሊክ አድርገን እዛው ላይ ይሄ ይመጣልናል። ፎንት መቀየር ሶ ፎንቱን ቀንስ እናደርገው ራሱ ይገባል ማለት ነው። 72 የነበረው 48 አድርገናል፣ ግን ጨመር ማድረግም እንችላለን። ግን ከ48 ወደ 72 ስለሚሄድ ያለው ነገር እዚሁ ላይ ይቆማል ማለት ነው። 48 ላይ ሶ እንቀጥል። በዚሁ እንቀጥልሽ 48 ፎንት ያለውን እንቀጥለውሽ ጨ ጠጭ ጠጭ አከሃል እሺ ጠጭ ጰ ነው። አሁን ጰ ነው። ጰ ደግሞ ስንጽፍ shift እና p እናደርጋለን። shift p shift እና p ጰ ነው። እንቀጥል ኡ ዩ እየጨመርን ያለን shift እንዳያዝን shift p u shift p i shift p a shift p y y አሁን shift መልቀቅ አለብን። shift p y shift p e ነው የምናደርገው። ከዛ shift p o o ይሆናል ማለት ነው። ይህን ከፍ የምናደርገው ሊይዘው ይችላል። በ72 ፎንት እስኪቀየርና ይይዘዋል። አሊዝ ሲል በ48 መቀየር እንችላለን። እንግዲህ እግረ መንገዳችን ቴክኒኮችን እያወቅ እንድንሄድ በሚል ነው። ጸ ፈ ነው የሚቀጥሉት። አሁን ጸ ነው ቀጥሉ። ጸ ስንጽፍ እንግዲህ ካፕስ ሎክ እናበራለን። ከዛ ቲ ነው ጸሎቱ ጸ ትባላለች። ደም የምትመስለው ጸ የምታያት ጸ ጸሎቱ ጸ ነው የምትባለው። ጸሎት ብለን ስንጽፍ በዚህ ስለሆነ መለያ ምልክት ለማለት ነው። እንግዲህ ጸ ካለ በኋላ ጹ ካፕስ ሎክ ቲ ዩ ጺ ካፕስ ሎክ ቲ አይ ጻ ካፕስ ሎክ ቲ ኤ ጼ ካፕስ ሎክ ቲ ዋይ ጽ ካፕስ ሎክ ቲ ኢ ጾ ካፕስ ሎክ ቲ ኦ። እንደዚህ አድርገን ጸ ጹ ጼ ጻ ጼ ጽ ጾ እነዚህ የጸሎቱ ጸን ዝርያዎች ጽፈናል ማለት ነው። እንግዲህ ካፕስ ሎክ ተጠቅመን አሁን ቀጥሎ የምንጠቀመው ካፕስ ሎክ ስለማያስፈልገው ካፕስ ሎኩን እናጠፋለን። ካፕስ ሎኩን ኪውን አንድ ነካና እናጠፋለን። በነገራችን ላይ ካፕስ ሎክ ስታበሩት ኪቦርድ ላይ የራሱ መብራት አላችሁ፣ ኢንዲኬተር አለው። ኦን መሆኑን በዛ እናውቃለን። ከዚህ ቀጥሎ ያለው ጸ አለ። ቀጥሎ ያለው የጸ አይነት ደግሞ ፀሐዩ ጸ የሚባለው ነው። እሱ እንዴት እንደምንጽፍ ደግሞ ቀጥለን እናያለን። እሱ ምን ያስፈልገዋል? ካፕስ ሎክ መብራት አለበት። shift መያዝ አለብን። ከዛ በቲ ነው የምንሰራው። ካፕስ ሎክ shift ቲ ጸ ካፕስ ሎክ shift ቲ ዩ ካፕስ ሎክ shift ቲ አይ ካፕስ ሎክ shift ቲ ኤ ካፕስ ሎክ shift ቲ ዋይ shift ለቀቅ ስናደርገው ቀለበቷ ትመጣለች። ካፕስ ሎክ shift ቲ ከዛ shift እንለቀውና ዋይ ለብቻዋ ትክክል ይመጣል። ከዛ ካፕስ ሎክ shift ቲ ኢ ካፕስ ሎክ shift ቲ ኦ ጾ ይሰጠናል ማለት ነው። ከዚህ ቀጥሎ ያለው ደግሞ ፈ ነው። ፈ ካፕስ ሎክም shiftም ስለማይፈልግ ያበረነው ካፕስ ሎክ ካለ እናጠፋለን። shiftም አንይዝ። ከዛ በኤፍ ብቻ መቀጠል ነው። ፈ ኤፍ ፉ ኤፍ ዩ ፊ ኤፍ አይ ፋ ኤፍ ኤ ፌ ኤፍ ዋይ ፍ ኤፍ ኢ ፎ ኤፍ ኦ። እንግዲህ የአማርኛ ፊደላት ከሀ እስከ ፈ ጽፈናል። ቀጣይ ፐ አለ። ፐ ካፕስ ሎክም shiftም አይፈልግም፣ ፒ ብቻ ነው የምጠቀመው። ፒ ፐ ፒ ዩ ፑ ፒ አይ ፒ ፒ ኤ ፓ ፒ ዋይ ፔ ፒ ኢ
ፖስታና ፖስታ ብላችሁ ሲጽፉ እዚህ ላይ እስኪ ቼክ ማድረግ አለባችሁ ራሳችሁ። የለመድነው እንዴት ነው፣ ትክክለኛው እንዴት ነው የሚለውንም እዚሁ እያጣሩ መሄድ ያስፈልጋል። ጠቃሚ ነው። ፍም ሲጽፉ ብዙ ሰዎች ይችን አይጠቀማትም፣ ይችን ፍ አይጠቀሙም። ሌላ የራሳቸው ፍ ያላቸው ሌላ አይነት ቅርጽ ሰጥቶ የሚጽፉ ሰዎችም አስተውያለሁ፣ ብዙ ሰዎች እና እንደዚህ አይነት ነገሮች አሉ። ፉም ሲጻፍ ፉን ብዙ ሰው አያውቀውም። በእርግጠኝነት ፉ ሲጻፍ ሌላ አድርገው ሲጽፉ ነው ማየው ብዙ ጊዜ። እና እባካችሁ ፊደላችሁን የራሳችን የአማርኛ ፊደላችን እንኳን በትክክል በቅጡ ማወቅ እንዳለብን ልብ ማለት ያስፈልጋል። ያው ልብ ብለን ማየት ማጥናት፣ በትክክል መጻፍ ከመተቸትም ያድናል። እንግዲህ እስከ ፖ ድረስ እስከ ፖ ያሉትን ስንቆጥራቸው 33 ናቸው። ቨ አንዳንድ ጊዜ ይጨመራል የሚባሉ አያስፈልግም፣ እስከ ፐ ነው የሚባልም ነገር አለ። ግን ካስፈለገ ደግሞ ቨ ሲጻፍ 34ኛ ሆኖ ነው የሚመጣው። ቨ ቪ ብቻ ነው፣ ካፕስሎክን ሽፍት የሚያፈልጉ ቨ ቪ፣ ቡ ቪዩ፣ ቪ ቪአይ፣ ቫ ቪኤ፣ ቬ ቪዋይ፣ ቭ ቪኢ፣ ቮ ቪኦ አድርገን እንጽፋለን ማለት ነው። እንግዲህ እስካሁን የጻፍናቸው የአማርኛ ፊደሎች እነዚህን ይመስላሉ። ከዚህ ቀጥሎ ደግሞ ሌሎች ስራዎች እዚሁ ወርድ ላይ የሚሰሩ ብዙ የአጻጻፍ ቴክኒኮች እና አይነቶች አሉ፣ የቴክኒክ አይነቶች አሉ። ብዙ የምንጽፋቸው ነገሮች አሉ። እነዚህ ነገሮች ደግሞ በቀጣይ እናያለን። ለአሁኑ ግን የተወሰነ ልበላችሁ ፊደል ብቻ ቁጥር እንዳንለያይ ምንድን ነው የምናደርገው? ሴሌክት ኦል ኮንትሮል እና ኤ ስንለው በአንድ ጊዜ ሴሌክት ያደርግልናል። ከዚህ በኋላ ራይት ክሊክ አድርገን እነዚህ የፎንት ሜኖዎች ይመጡልናል። ምንድን ነው የምናደርገው? የመጀመሪያው ስንነካው የሚባለው ይሄ ፎንት ስታይል ፓወር ግዕዝ ዩኒኮድ 1 በሚለው ዩኒኮድ 2 ዩኒኮድ 3 ማለት ወደታች እንደዚህ ስክሮል እናደርግ ፓወር ግዕዝ ዩኒኮድ 1 ዩኒኮድ 2 ዩኒኮድ 3 የሚለው ይመጣል። እኛ ግን ዩኒኮድ 1 እንጻፍ ያለብን እና ዩኒኮድ 1 ጽፈናል። ፒ ላይ አሁን ስንመለስ ነው ያቸው እዚህ ያለ ፓወር ግዕዝ ዩኒኮድ 1 ፓወር ግዕዝ ዩኒኮድ 2 ፓወር ግዕዝ ዩኒኮድ 3 ዩኒኮድ 1 ተጠቅመን ነው የሰራነው። ዩኒኮድ 1 ክሊክ እናደርገው በዚህ ይቀጥላል። ቀጥሎ ያለው እዚሁ ሴሌክት ኦል እናደረግን እቺ ሜኑ ራይት ክሊክ አድርገን ያመጣናት እንዳለችና ቀጥሎ ስንነካ ፎንት የፎንት ቁጥር ነው የምናገኘው። ፎንቱን መቀየር እንችላለን። በዚህ አሁን በ48 እናደርገው። 48 አድርገናል። ይኸው 48 ይታያል። የፈለግነውን ቁጥር መቀየር እንችላለን። አሁን ለምሳሌ 12 እናደርግ 12 ወደ ላይ ይሰበስባል። ወደ ላይ ስክሮል አድርገን ማውዙን እንደዚህ ሆነ እናገኛቸዋለን። ዛሬ ራይት ክሊክ አድርገን ፎንቱን ብንቀይርና ከፍ እናደርገው 48 እናደርገው። ይሁን እንደምታዩት ይመጣል። 36 እናደርጋት እንደዚህ ሆና ትመጣለች። 36 ትንሽ እነዚህ ትልቁ ኤ እና ትንሿ ኤም የሚሰሩት ስራቸው ተመሳሳይ ነው። ስራቸው ተመሳሳይ ነው። እቺ ያለች ከፍ ማድረጊያ ነች፣ እቺ ደግሞ ዝቅ ማድረጊያ። ቁጥሩን ከመጻፍ እነዛን መጠቀም እንችላለን። ሾርት ከት ናቸው ማለት ነው። ሌላውን ደግሞ ስናይ ቢ አለ። እዚህ ቢ ስናደርግ አድምቅልኝ ማለት ነው፣ ቦልድ ማለት ነው። ደግመን ስንነካው አታድምቀው ማለት ነው። ተመልከቱ ልዩነት። ስናድምቀው ጨመር ያደርጋል ሳይሆን ደግመን ስንነካው ሰብሰብ ይላል። እስኪ ይሄን ለማየት ፎንቱን ከፍ አድርጌ ላሳያችሁ። ለምሳሌ በ48 ፎንት ይዘን ያለ ቢ ስንነካው ድምቅ ሲል ይታያል። ደግመን ስንነካው ቀጠን ብሎ ይታያል። ያለ ማድረግ ይጠቀምበታል ማለት ነው። ቀጥሎ ደግሞ አያለች ከቢ ቀጥሎ ይሄን ኢታሊክ ማለት ነው። አስተኝተህ ጋደም አድርገህ ጻፍልን ማለት ነው። ያው ስነካው ገርማችኋል። ሁሉም ፊደሎች እንደምታዩት ጋደም ብሏል። ያንን ለማድረግ ነው። ቀጥሎ ያለው ደግሞ ዩ እና ከስር መስመር አለው አንደርላይን ማለት ነው። አስምርልኝ ማለት ነው። እሱም ስንነካው እያንዳንዱን ፊደል መስመር ያደርግበታል ማለት ነው። ደግመን ስንነካው ያጠፋዋል መስመር። ኢታሊኩንም ማጥፋት እንችላለን። ያው ቀጥታለን ደግመን እስካነካናቸው ድረስ ወደ ነበረበት ይመልሳሉ። እዚህ ጋር ያለችው ደግሞ ኤቢ ብላ የእርሳስ እስክሪብቶ ምልክት አለች። እሷን ስንነካ ሃይላይት ማድረጊያ ነች። ሃይላይት አድርግልኝ ማለት ነው። ለምሳሌ በቢጫ ከለር ሳደርገው በአረንጓዴ በፈለኩት ሳደርገው
ሃይላይት ያደርግልኛል ማለት ነው። ኖ ከለር የሚል አለ ከታች። እሱን ስንነካ ደግሞ ምንም ሃይላይት አታደርግ እለፈው ማለት ነው። ነገር ግን እንመልሳለን። አሁን ኮንትሮል ልጻፍ እንካና እንደነበረው ልመልስ። ያላየነውን ደግሞ እንመልከት። ፎንት ከለር ቀጥሎ ያለው ደግሞ ቀይ ያለች ቀይ ከለር ያለች ዙም ላድርግላችሁ። አይመስል የምታውቁት ግን ታውቁታላችሁ፣ ይገባችኋል። ለማታውቁት ወደ ኮምፒውተር አዲስ ለሆናችሁት ነው ዙም ማድረግ ያስፈልጋል። ይችን ስንነካ ከጎኗ ቀስታለች። ቀስቷን ስንነካት እነዚህ የተለያዩ ከለሮች ይመጣሉ። እነዚህ የፈለገውን ከለር ነክተን ፎንቱን መቀየር፣ የፎንት ከለሩን መቀየር እንችላለን። ብላክ ማድረግ፣ ብሉ ብላክ ማድረግ፣ የፈለግነውን ከለር እየመረጥን መቀየር እንችላለን። ግን ፕሪንት የሚሆን ከሆነ ሞቅ ደመቅ ያለ ከለር ነው። ፕሪንተር ተጠቅመን ፕሪንት አድርገን የምናወጣ ከሆነ ሞቅ ደመቅ ያለ ነው። ቀይ ብዙም ደምቆ ይወጣል። የሚደምቁት ደማቅ ከለር ያላቸው ናቸው። እንደ ጥቁርም ይሆን የለም። ከጥቁር ቀጥሎ ብሉ ብላኩ ነው በዚህ ደምቆ መውጣት የሚችለው። ከዛ ይሄኛው ይወጣል እና እነዚህን ከለሮች የምንመርጥበት ነው ማለት ነው። ለምሳሌ አሁን እኛ ይሄን እናደርግ እስኪ። በዚህ ከለር ይሆናል። እንግዲህ በዚህ ራይት ክሊክ አድርገን በመጣችልን የፎንት ኤዲቲንግ ሜኑ እሱን ተጠቅመን ሴንተር የሚላለ ይሄ ኢንዴንቴሽን ነው። ሴንተር ላይ አድርገን ጻፈው ስንለው ነው የሚቆርጠውን። ከቆረጠ በኋላ ዳር ላይ ሳይሆን የሚያደርገው መሀል ላይ ነው። ሲመሰም እንደምታዩት እኩል ርዝመት አድርጎ ነው ያመጣቸው። ይሄ ኢንዴንቴሽን ይባላል። ኢንዴንቴሽን 3 አይነት ነው። ከግራ ሰብሰብ አድርገህ ጻፍ፣ ከመሀል ላይ አድርግ፣ ወደ ቀኝ አድርገህ ጻፍ ማለት ይቻላል። ከላይ ከፍ አድርገን የምናየው ከነረ ከፍ አድርገን ያሳያችሁ እዚህ ላይ የምታዩት አለ። አሁን ይሄ እዚህ ላይ ይታያቸዋል። እነዚህ አካባቢዎች ኢንደንቴሽን ናቸው። ወደዚህ ስንነካው ወደ ግራ ይሰበስባቸዋል። ወደ ቀኝ ስነካው ወደ ቀኝ ይሰበስባቸዋል። ይሄ ዳር ላይ ያለውን ደግሞ ስነካው ጀስቲፋይ ያደርጋል። ጀስቲፋይ ማድረግ ማለት ማብቂያቸውን እኩል ጠርዝ እንዲኖረው ያደርጋል። መነሻቸውን እኩል ጠርዝ እንዲኖራቸው ያደርጋል። ጽሁፍ ማለት ነው። ተመልከቱ። ፎንቱን ቀነስ ማድረግ ያስፈልጋል። እዚህ ላይ አሁን ፎንቱን ስንት ላድርገው? ሰብሰብ ላድርገው። እነዚህ አሁን ስታዩ እነዚህ በአንድ መልክ የሚያልቋሉ። ረዥሙን ምንም ማድረግ አይቻልም። በራሱ ርዝመት ይሄዳል። አሁን ሞ ሶ እነዚህ ረዥም ስለሆኑ ሰፋ የሚሉ ፊደሎች ስለሆኑ በራሳቸው ነው የሚሄዱት። ሌሎቹ አነስ ያለ ሳይዝ ያላቸው ደግሞ እነራዙስ እነረ እነሸቀ በምታያቸው በአንድ መስመር ነው የሚጨርሱት። ሲጀምሩም በአንድ መስመር ነው። ይህ ጀስቲፋይ ስናደርገው ነው ማለት ነው። እዚህም ጋር አሁን ለብቻው ሴሌክት እናደርጋለን። ተጠግቶብናል ወደዚህ ወደ ዳር ላይ ስለተጠጋብን ይሄን አሁን እናደርጋለን። ከላይ ያሉትን ማስመሪያው ላይ ያሉትን መሪዎቹን ሳብ እያደረግን ወደ ውስጥ እንከታለን። ሴሌክት አድርገን ነው መጀመሪያ እነዚህ ሴሌክት እናደርጋቸዋለን። ሴሌክት ካደረግን በኋላ ከሩለሩ ላይ ወይም ማስመሪያው ላይ ያሉትን ከላይ መቆጣጠሪያዎችን ስንጎትተው ወደ ቀኝ ገባ ይሉልናል ማለት ነው። ስንመልሳቸው ግን የት ነው የነበሩት? ጠርዝ ላይ ነው የነበሩት። ጠርዝ ላይ ስለማይጻፍ ሩለሩን መሰብሰቢያውን ወደ መሀል ገባ እናደርጋለን። ህዳግ መኖር አለበት። ህዳግ ማለት የማይጻፍበት ክፍት ቦታ ማለት ነው። ከግራም ከቀኝ ከላይም ከታችም አለ ከአንድ ገጽ ላይ ማለት ነው። እና እንደዚህ ያደረግን መጻፍ የምንችል መሆኑን እንድታውቁት ነው። ከዚህ ቀጥሎ እንግዲህ በወርድ ላይ የሚሰሩ የተለያዩ አሰራሮች አሉ። እነሱን በተመለከተ ደግሞ በቀጣይ በሌላ ክፍለ ጊዜ ስንገናኝ